ሲጀመር ሩታ ከእነሱ ህይወት ውጭ ብቻሽን ስሪ። በቀደም ስቀሽ መተሽ ነበረ። በቀደም ስቀሽ ስትመጪ ሁላችንም ጠርጥረን ነበር። ዛሬ የሆነ ነገር ይፈጠራል ብለን ነበር። ይኸው እያለቀሽ መጣሽ። መጀመሪያ ተቀዳሚ የሚያደርጉሽ አንቺን ነው። የሚሰድቡሽ አንቺን፣ የሚወርዱብሽ አንቺን። ይኸው እንደማሰሚ እኮ ሁላችንም ጠንቅቀን እናውቃለን። የሰው ወሬም እንደማሰሚ እናውቃለን። ግን ደግሞ አንዳንዴ ብዙ ጊዜ ላይ በጣም ምርጥ ምርጥ እህቶች አሉና እነሱ ሩታ እባክሽ ብቻሽን ነይ ከነሱ ህይወት ውጪ። በቀደም ስቀሽ ስለመጣሽ አሁን ደግሞ ዛሬ አልቅሰሽ ትመጫለሽ ብለን ነበር። ይኸው አብርሽም ያው አንቺን አልቦ ቪዲዮ እንደማይሰራ ሁላችንም ጠንቅቀን እናውቃለን። አብርሽ ደግሞ ጀግና ጀግና የምትሉት ምን ሰርቶ ነው? ምን አድርጎ ነው? ሚስቱን አሰድቦ ሄርሜላን ስላነገሰ ነው ጀግና ጀግና የምትሉት? ጀግና ቢሆን እኮ ሄርሜላ በጠፋች በ24 ሰዓት ሙሉ ለፖሊስ ያመለክት ነበር አይደለ? እሱ በ10 ቀኗ ወይም በ8 ቀኗ ስላሳሰራቸው ላወላ እንደዚህ መሆን የለበትም። እሱ ጀግና ማለት የነበረባቸው ሄርሜላ በጠፋች በ24 ሰዓት ሙሉ ሄርሜላ በጠፋች በ24 ሰዓት ሙሉ ነበረ ለፖሊስ አመልክቶ ማሳሰር ያለበትን የሚያሳሰር። ይሄ ጀግና አይደለም? ራሱ እየሸቀለ ራሱ እየሰራ በሆን እኮ በሄርሜላ ቤት እኮ አንድ ቀን እኮ ቪዲዮ ለቆላት አያውቅም። አቤል ደግሞ የትናንትናው ቪዲዮ ደልቶ ወይም ፕራይቬት አስቀምጦ እንግዲህ በሌላ ማርቲ እነሩታ ናቸው እነዛ ናቸው ያጠፏትኝ ያሳሰሯት ምን እያሏት እያለች ስለነበር ማለት ነው። አንቺ ማርቲ የምትባይ አንቺን ቢሆን መዘቅዘቅ አለብሽ። ያልተባለ ወሬ ዝም ብለሽ በቃ ተሞልተሽ አትምጭ። አይ ሶሻል ሚዲያ አንዳንዴ እንወደዳለን እያላችሁ የምትዋሹ ሰዎች ትጠላላችሁ። ሩታ ደግሞ ከነሱ ህይወት ውጭ፣ ከነሱ ጋር አትምጭ። ብቻሽ ነው ብቻ ነው እንደማይሰራ እናውቃለን። ግን ቢሆን ደግሞ በጣም ምርጥ ምርጥ ሰዎች አሉ አይደለ? ከነሱ ጋር ነይ። ግን አንቺ ያው ከናብርሽ ጋር ካልመጣሽ አይሆንልሽም አንቺም ራሱ ማለት ነው። እና ሩታ የወራሽን አታሰድቢ። ሰላም ወደ የተከበራችሁ እንዴት ናቸው? አለውን የደራ ነኝ። እንግዲህ ትናንትና ሩታ በአብርሽ ቤት መታ ነበረ። ስትመጣ ደግሞ እንግዲህ እያለቀሰች ነበረ። እኔም ታስሬ ነበር በቀደም ዕለት። እንግዲህ እኛም ውሸት ነበር የመሰለን፣ ልጅቷ የጠፋች አልመሰለንም። ይኸው እኛን አንዳንድ ነገር ለማድረግ እኛን የሆነ ነገር ለማድረግ አውቀው ጠፋች ያሉ ነበር የመሰለንና የጠፋች አልመሰለኝም ነበር አለች ሩታ አይደለ? አይ ልጅቷ እውነተኛ ከሆነ ከጠፋች ያው ሰንብታለች። እነሱ ደግሞ መቼም በውሸት እንደዚህ አይሉም። በውሸት መቼም ቤትሽን እየመጣ አይበረብርም። እና ስለዚህ አንቺ ከውሸት ዓለም ከነሱ ውሸታም ስለሆኑ ዋሽተው ያስዋሹሻል አይደለ? አንቺን አንድ ቀን ትስቂና በሁለተኛ ቀኑ ደግሞ አልቅሰሽ እንድትመጭላቸው አንቺን መጀመሪያ ፊት እያስቀደሙ ነው የሚያመጡ። ለምን? ቪዲዮ ናቸው እንዲታይላቸው ነው። ስለዚህ ከነሱ ህይወት ብትወጭ። እንግዲህ አሁን ኤፍሬም ዳኒም ታስረዋልኝ። አብረሽ እንግዲህ ለ24 ሰዓት ሙሉ ነው። ይሄ ዴቭን ቢሆን እንዴት ታሳስራለህ? ለምን ታንገላታቸዋለህ? ለ24 ሰዓት ሙሉ ምናምን አታላ አንድ ቀን ቢሆን ራሱ አብረሽ ማሳሰር የለባቸውም አይደለ? ሄርሜላ ቤተሰብ አላት፣ ዘመድ አላት፣ አገር አላት፣ ወገን አላት። ስለዚህ ወገኖች ዝም ያሉትን አብርሽ አንተ ምን ቤት ነህ? እሺ አላገባሃት አውቃል ነው የገባህላት። ከፈለጉ ለምን ቤተሰቦቿ የማያፈላልጓት? ለምን የራሷ ወገኖች የማያፈላለጉ? እነሩታ እንዳለችው አይደለ? እኛ ውሸት ነው የመሰለን። አንድ ሰው ከጠፋ እንዴት ነው ዝም የሚሉ? 4 ቀን 5 ቀን። ግን እናንተ ምንድን ነው የምታስተምሩት? ግን ቆማችሁ ማለት ይሄ እንደዚህ ማይክ ይዛችሁ ምናምን ነገር ትንሽ አይሰቀጥጣችሁም? ግን ስትዋሹ እንዴ የሰው ልጅ ጠፍቷል እየተባለ ይሄ አሁን ትምህርት ነው? ምንም ትምህርት የለውም። ምንም ነገር እሳ ሄርሜላ ላጠፋ ትችላለች። ቢሆንም ደግሞ እንግዲህ እኛ ትጥፋ የምናውቀው ነገር የለንም። እንዲያውም ሩታው መሰለን ሄርሜላን አታግታትማ። ኤፍሬም ቢሆን አያግታትም፣ ዳኒም ቢሆን ላያግት ይችላል። ግን አሁን ማን ነበር መታሰር ያለበት? አብርሽ ነበር። ግን እነዚህ ሶስቶች አልነቁም አይደለ? አሁን ሩታ ብትነቃ ኖሮ ወየኛን ወሬ ብሰማ ኖሮ ተሎ ብላ መክሰስ ያለባት ማንን ነው? አብርሽን ነበር አይደለ? ለምን? በውሸት ስለወነጀላት። አሁን ሩታ ታስሬ ነበረ አንቺ ልጅ ስላለሽ፣ አይ እውነተኛ ሩታ ታስረሽ ከሆነ ልጅ ቢኖርሽ ባይኖርሽ እነሱ ስለ ህጎች ማለት ነው ስለ አንቺ ልጅ ምናምን ነገር የሚያገባቸው ነገር ማይ አንቺ ልጅ ያለሽና ከቤትሽ ዳሪ እንግዲህ ሊሆን ይችላል። ግን አይሆንም። ያው ብለሻል እኮ አባት አለውና እኔ መታሰር አለብኝ ብለሻል አይደለ? ስለዚህ እነሱ እንዴት ታሰሩ? እንዴት አንቺ ተፈታሽ? አሁን እነሱ እንግዲህ ዛሬ
ተጣርቶ ምን ብሎ ይፈታሉ። እንግዲህ ዛሬ የውሽሚት ትመጣለች። አቤል ደግሞ እንግዲህ የሰራውን ቪዲዮ ደልቷል። ለምን እንደደልት አላውቅም። አሁንም መልሰው ተመላልሰው ከሩታ አራት አሁን ከሩታ ራስ ነው የተሰቀሉ። ሩታ ከነሱ ህይወት ውጭ ስንልሽ አሰሚ ሞላይ ውጭ ከነሱ አያት። አሁን ማርቲ ትናንትና መታ አነጋገር ማትችል አነጋገር የማትችልች ሩታ ናት ያገተቻት። የሩታ እጅ አለበት ስትል ነበር ማርቴ ራሷ ተሞልታ መታ። በቀደም ግን መልሰው ከደቂቃ በፊት ግን ሄርሜላ ተገኝታለች እና ከኔና ከሷ ጓደኛ ነው ያለች ብላ አለች ብለው መልሰው ቪዲዮ ደልተው ከዛ በኋላ መልሰው ደግሞ ሰውን ለመወናጀል እንዴ! እናንተ እስቲ አንዳንዴ ለሰው ምሰቡ ማለት ነው። አሁን እሺ ሄርሜላ ታገተች እንበል። ሄርሜላ ከታገተች እንዴት 10 ቀን ሙሉ እንዴት ሰው ዝም ይላል? እንዴት ቤተሰብ ዝም ይላል? እና የማይሆን ወሬ አታውሩ፣ የማይሆን ጨዋታ አታምጡ ማለት ነው። ባይሆን እስቲ እንዲሁ ቤቷ ቀዝቅዟል፣ በሷ ቤት እነ አቤል አብረሽስ እስቲ ኦኬ መቼም ለራሱ ነው። ግን አቤል እስቲ እንግዲያ በሷ ቤት ጎበዝ ከሆነ ቤቷ እንደቀዘቅዝ ካልክ ለምን በቤቱ ተለተሎ ብላችሁ እናንተ በራሳችሁ ቪዲዮ የምትለቁ ውሸታሞች ከዛ ባናችሁ ማለት ነው። ዝም ብላችሁ ነው የምትዋሹ። ወላይ ቡታጀራ ዩቱበሮች ውሸታሞች ሲበዛ ውሸታም ናቸው። ወላይ ውሸታሞች ናቸው። እና ሩታዬ ከአሁንም ከነሱ ህይወት ውጭ ከነሱ ጋር ቪዲዮ አትስሪ። አየሽ ማርቴ ራሷ የአብርሽ እህት ራሱ ከኛ ህይወት ውጭ እያለችሽ ነው። ያንም መቶ ይሄም መቶ ትልቁም ትንሹም አፋቸው ይከፍቱብሻል። ግን ባንቺ ላይ ነበረ አንቺን ተቀዳሚ እያደረጉ አንቺን ፊት እያደረጉ ቪዲዮ የሚታይላቸው ባንቺ ነበረ። አንቺ ግን ለምን ነው የማይገባሽ? እስቲ አንዳንዴ ኦዲየንሶችሽን እስቲ ኦዲየንሶች ምን አሉ? ቲክቶከሮች ምን አሉ? ዩቱብ ቢሆን መሻላ ምርጥ አስተያየት የሚሰጡ እህቶች አሉ። ከነሱ እየተጠጋሽ ዛሬ ምን አስተያየት ተቀበለ በእኛ ቪዲዮ ምን አሉ በይ እና አንዳንዴ ከኛ ማይዲያ ውሰዱ። ብስለትኛ አረብ ሀገር ስለተቀመጥነ ስለምንሸቅል ሰራተኛ ስለሆነ የማይገባና አታድርጉን። ይገባናል። ሙዳችሁ የጠፋ ሰው እንደዚህ አይደለም። አፈላለግ አይደል? አብርሽ ሚስቱን የማሳሰር የለበትም። ከፈለጉ የሷ ዘመዶች ቤተሰብ እናት አባት አላት 24 ሰዓት ሙሉ ከሞላት በኋላ እናንተ በ5 ቀን 6 ቀን ወደ 10 ቀን ቪዲዮ ናችሁ እየሰራችሁ እየፖሰታችሁ ሄርሜላ ጠፍታለች ምናምን እያላችሁ የመዳም ቅመሞችን ብር ትበላላችሁ። እና ስለዚህ ሩታዬ ከነሱ ህይወት ውጭ አታልቅሽ። አየሽ በቀደምኛ ስቀሽ ስትመጭ ዛሬ ቪዲዮ አልቅሳ እንደምትመጣ እርግጠኛ ብለን ነበረ። ይኸውልሽ እንግዲህ ዛሬ ደግሞ እንግዲህ የነሱ ሁሉም ነገር የኤፍሬምና የዳኒ ተጣርቶ